ሀናዬ እንግዲህ አባቷ ሁሉን ነገር ካዳመጡና ከተቀበለች በኋላ አንገቷ ላይ ያለውን መስቀሏን እንግዲህ ልበሽው ይህ ይጠብቅሻል ብለው አንገቷ ላይ ካደረጉላት በኋላ ወደ ስራዋ ልትመለስ እንደሆነ ነግራቸው ወደ ስራዋ ትሄዳለች። ወደ ስራዋ ስትሄድ ግን ያጋጠማት ነገር እኛ ባሰብነው ሳይሆን ፈጣሪ ባሰበው ሆነና ከስራ ተሰናበተች። የተሰናበተችበትን ምክንያት ወይዘሮ ሚላት ስትመጣ ስላላገኟት፣ ወይዘሮ ሚላት ደግሞ ልጃቸውን ፍለጋ ወደ አክሱም ሊሄዱ ስለሆነ ልጆቼን ያለ ሰራተኛ ጥዬ መሄድ አልችልም ሲሉ እንግዲህ እሷም ጋር በተደጋጋሚ ሲደውሉ ስልክ ስላላነሳችላቸው ሌላ ሰራተኛ አስገብተውላቸው እንግዲህ ወደ አክሱም ይሄዳሉ። እሷም ወደዛ ወደ ስራ ገበታዋ ስትሄድ እንግዲህ ያገኘችው ሰላምን ብቻ ነበረ። ሰላምም ሌላ ሰራተኛ አምጥተናል፣ አንቺ ስልክሽ አይመልስም ነበር፣ ምን ገጥሞሽ እንደሆነም አልተናገርሽም። በነገራችን ላይ ሰላም የሀና መውጣት ደስታዋ ነው። ለምን ሀሩን በአሁን ምክንያት በምን ምክንያት እንደሄደና ከነሱ እንደራቀ የሰማችው ሚስጥር የለም። ምላሴና ሀና በሚስጥር ይዘውታል። ይህን ወሬ ለማንም እንደማይናገሩ ነበር። ሆኖም ግን ለእናቱ ብቻ ተንፈስ አድርጎ ተናግሮታል። እና ሀሩንን ትቀናቀነኛለች ብላ ስለምታስብ ምንም እንኳ መፍትሄ አልፈለገችም። እንኳን ሄደችልኝ ያለች ይመስል ነበር ያሰናበተቻት። ምላሴ ግን ትምህርት ቤት ሄዶ በሰዓቱ አልነበረም ነበረ። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቱን መጫን አትርሱ። እስከ መጨረሻ በትህትና እንድትከታተሉኝ እጠይቃለሁ። ሰብስክራይብ ለምታደርጉኝ ሰዎች ደግሞ በጣም ከልብ ነው የማመሰግነው። እንግዲህ ሀናዬ አባቷ ሁሉን ነገር አባቷ አለመሆናቸውን ሲነግሯት እሷ ምንም ነገር ያለችው ነገር የለም፣ አሚን ብላ ነበር የተቀበለችው። አባዬ በዛም ብል በዛም ብትል እኔ አንተን አባቴ ሌላ አባት አላቅም ስትል ስትመልስላቸው ፈጣሪ እውነትም የተባረከ ልጅ ነው የሰጠኝ፣ በጣም ፈርቻት ነበር። በዚህ ምክንያት መስሎኝ ነበር የቆዘመችብኝ፣ ለካ በሌላ ምክንያት ነው እያሉ እንግዲህ ፈጣሪያቸውን አመስግነው ከጾለታቸው ጋር ተያይዘውታል። ሆኖም ግን አሁን ስትሄድ ያጋጠማት ሰራተኛ ስለመጣ ከስራ መሰናበቷ መታ ስትነግራቸው በጣም ነው ያዘኑት። እንግዲህ ልጄ የምታደርጊ አንቺ ያልሽውን ያክል ሄደሻል፣ ይህ የፈጣሪ ስራ ነው ብለው ይሏትና ከዚህ በኋላ ግን ሌላ ስራ ለመገኘት የቤት ኪራይ የአዲስ አበባ ቤት ኪራይ ለመክፈል አቅሟ ስለማይችል ለሕክምናውም የተጠየቀችው ገንዘብ በቂ ስላላገኘች ወደ ወሎ ደሴ አባቷን ይዛ ለመሄድ ተገደደች። እዛም እየሄደች እያለች መንገድ ላይ ስልኳን ትሰረቃለች። ስልኳም ስላተሰረቀች ምንም ነገር የምታውቀው ነገር የላትም፣ ስልክ ማለት ነው። ምናሴ ከትምህርት ቤት ተመልሶ ቤት ሲገባ ሰላም መታ እንደነበረ ሀና እና ምን ሆነች ሀና ምን አልሻት አላት። ምን ልላት ትፈልጋለህ አለችው። እንዴ ታዲያ ይችኛዋን ሰራተኛ አውጥተን እኮ እሷን ነው ማስገባት የነበረብን፣ ከመጣች ለምን እንድጠብቀኝ አላደረግሽም? ስልክስ ለምንድን ነው ያላነሳችልን ብሎ ሲጠይቃት እኔ ስልክ ያላነሳሁላችሁ የሆነ ችግር ገጥሞኝ ነው ብላኛለች። ስለዚህ ከዚህ በላይ እማዬ ደግሞ ይህችን ሰራተኛ አስገብታ እስከሄደ ድረስ ምንም ማድረግ አንችልም። እሺ ብሎ ወደ እናቱ ደግሞ በተደጋጋሚ አክሱም ሲደውል በፍጹም እናቲቱ ስልክ ልታነሳለት አልቻለችም። ምክንያቱም ለእናቱ አስረድቶ ጤናው በእሷ እጅ እንዳለና እሷ እንደምትንከባከበው ስለሚረዳ ሀናን ለመመለስ ነበር። በዚህን ሰዓት ደግሞ ሀና አማራጯን መርጣ ወደ ወሎ ደሴ አድልጣ ሄዳለች። ይህን ያለችው ምክንያት ሀሩን አባቷን ለማሳከም ገንዘብ ሲጠይቃት ሴትነቷን ነው የጠየቃት። ሴትነትሽን ስጭኝና አባትሽን ላሳክምልሽ ስላት ሴትነቴን ከምሰጥህ ለአንተ አባቴ ሳይድን ቢቀር ይሻለኛል፣ የሚያድነውና የሚገለው ፈጣሪ እንጂ አንተ አይደለህም ስላለች እንግዳማ አንጥፌ የወሎ ሰው ብለምን ብዙ ገንዘብ ይሰጠኛል፣ ደግ ነው ወሎ ሰው ያገሬ ሰው ብላ ነበርና እንዲሁም ደግሞ አባቷ ባለፈው ኬክ ግዛልኝ አባዬ ስትለው የኬክ መግዣ አጥተው ሸሚዛቸውን ዘርግተው ሸሚዛቸው ላይ ሲለምኑ ገንዘብ አይታለችና መለመን ኃጢአት አይደለም፣ ለካ ሰው ካልቸገረው ጎዳና አይወጣም። ስለዚህ እኔም ነው በሚያቀኝ በሀገሬ ሕዝብ ወሎ ላይ ሂጃን ጥፌ ለምኜ አባቴን አሳክማለሁ ስትልም ወስና ነው ሄደችው። እንግዲህ የወሎ ሕዝብ የረዳትን ገንዘብ እንግዲህ ይዛ
በድጋሚ አባቷን ለማሳከም አዲስ አበባ ስትመጣ ትገናኝ ይሆን ከነሱ ጋር ወይንስ እሷ በጣም ጎበዝ ስለሆነች ስልክም በቃል ይዛለች? ከዚህም በፊት እንግዲህ እንዳያችሁት ስልኳ ወደ አዲስ አበባ ስትሄድ ጩልፍ አድርጎ ወስዶባት ነበረ። ግን በቃሏ ስልክ ቁጥሩን በማወቋ የደላላው ቁጥር ደውላ እንግዲህ አዲስ አበባ ላይ ገብታ እንዲረዳት አድርጋለች። እና ሀናዬ በጣም የተማረች ምሁር ናት። ችግር እንጂ ወደ ሰው ቤት ያስገባት ወደ ሰው ቤት የምትገባ ልጅ አልነበረችም። አሁንም ደግሞ ይህ ነገር ካልተሳካ ብላ አባቷን አጽናንታ አባቴ አንተና እኔ እስከመቼውም አንለያይም አብረን ነው የምንሆነው ብላ እንግዲህ አባቷን ሕክምናው ቢያስቸግራትም ገንዘቡ እስከሌላት ድረስ ምንም ማድረግ ስለማትችል እንደምታዩት ደግሞ ይሄንም የጽዳቱንም ስራ የምላሴንም ስራ አንድ ላይ አድርጋ እየሰራች በጣም ደስተኛ ሆና ጥሩ ገቢ እያገኘችና እየተደሰተች ባለችበት ሰዓት እንግዲህ አባቷ በመካከል ሞት ይመጣልና ይችን ልጅ አስቀድሜ ልንገራት፣ እኔ ብቻ ቤተሰቧ ሁኜ እንዳልቀር ቤተሰቦቿን እንድትፈልግ ላድርጋትና የቆዘመችብኝም እንደው ምናልባት ተጠራጥራኝ ይሆን እንዴ እያሉ ውስጣቸው የተጨነቀ ስለነበርና ወደፊት ብሞት እንኳ ቤተሰቦቼ ብላ የማፈላለግ እድሉን ትጠቀማለች። ለምን እናትሽ ሙታዴ ብዬ የእናቴን ቀብር ነው ያሳየኋት። ስለዚህ እናቴን ሙታለች አባቴን ማጣሁት ብላ ተስፋ እንዳትቆርጥ በሚል ነበር የነገሯት። ሆኖም ግን ይሄን ነገር ሁሉ ምንም ነገር ሳይመስላት አሜን ብላ በመቀበሏ በጣም ደስ ብሎናል። እኛም እሳቸውም ይህንን አልጠበቁም ነበር። ምን ታደርገኝ ይሆን እያሉ ዘወትር የሚጨነቁትን ለ16 ዓመት በውስጣቸው አፍነውት የነበረውን ጭንቀት እንግዲህ ሲነግሯት እሷም የጭንቀታቸው ተካፋይ ሆና እሺ ምንም ችግር የለም ያም ሆነ ያ አባቴ አንተ ነህ ብለዋለች። እንግዲህ ምናልባት ደግሞ አሁን የማስታወስ ችሎታዋ እንዲመለስ በፊት የተደረገ ነገሮችን ብትችሉ አውሯት ተብሏልና ወደፊት ደግሞ እንግዲህ እናቷን አግኝታ ታሪኩን ስታወራት ምናልባት የልጅነቷ ታሪክ ይመለሳል ብለን እናስባለን። ሆኖም ግን አባቷን በተደጋጋሚ አባዬ እስኪ አክሱም ልሂድና እኔም ቤተሰቦቼን ልፈልጋቸው፣ አክሱም አይደል እንደ ያገኘኸኝ ቤተክርስቲያን ጋር ስትላቸው አይ ልጄ አንቺ የአክሱም ልጅ አይደለሽም፣ የአክሱም በዓል ስለነበረ አክሱም በዓል ሊያከብሩ የሄዱ ናቸው ወላጆችሽ፣ ግን አንቺ እንዴት አወቅ ስትለው አንቺ የምትናገሪው የአፍ መፍቻ ቋንቋሽ አማርኛ ነው፣ እዛ ቦታ ያሉ ህዝቦች ደግሞ የአፍ ቋንቋቸው ትግርኛ ነው፣ ስለዚህ ይሄ ነገር ደግሞ አንቺ ጋር አይታይብሽም ስላሏት ለመሄድ አገዷት እንጂ ብትሄድ ኑሮ ምናልባት እዛ ጋር ደግሞ ወይዘሮ ሚላትም ልጃቸውን ፍለጋ ፎቶ ይዘው እየሄዱ ስለሆነ እሷም የልጅነቷን ፎቶ ስላየችው ይገጣጠሙ ነበር። በዚህ የተነሳ እንግዲህ ምላሴ ደግሞ ሲደውል በተደጋጋሚ ስላላገኛት በሕክምናው ላይ እንግዲህ በጣም በበሽታው ላይ ይጠናበትና ወደ ሆስፒታል ይሄዳል ማለት ነው። ሆስፒታል ገብቶ እንግዲህ እየታከመ ይገኛል። ሀና በጣም ለሱ እንክብካቤዋና በተማረችበት ሙያ ስለሆነ ጤናው ተመልሶ እናቲቱን በጣም ደስተኛ ነበረች። ሰላምም እንግዲህ ልታግዘኝ ነው ሀሩንን ልታገናኘኝ ነው ብላ ሰላም ፈጥራላት ነበረ። ሆኖም ግን ሀሩን በሌላ መንገድ እንግዲህ ከዛ ቤት እንዲሄድና ወይዘሮ ምላትም መጥተው ሁሉን ነገር ሲሰሙ ከዚህ ሰውን ካልፈሩ ባለቤትን ካልፈሩ አጥሩን አይነቃ ባለቤትን ካልናቁ አጥሩን አይነቀንቁ ብላ ነበር የተናገረችው። ምን ድፍረት ነው! እንዴት ነው ሰራተኛችንም በዚህ አይነት ሀሩን የሚደፍረን ብለው በጣም ስለተቀየሙ እዚህ ቤት እንዳይመጣ ብለው ነበርና ምላሴም እኔም እንዳትመጣ ብዬ ገፍትሬን ያወጣው ሲል ነገራት ማለት ነው ለእናቱ። ይህ ሁሉ ችግር ሰላም አልተገነዘበችምም፣ አልሰማችምም። እንደውም በእናቷ መምጣት በጣም ምንም ደስተኛ አይደለችም። እናቷም ከመምጣቷ የልጇን ፎቶ እያየች ስታዝን፣ ዛሬም እንግዲህ ይሄው ለእኔ ያላትን ትኩረት እኮ እኔ እኮ እንደ እናትነት አታየኝም፣ ይህ እኮ ነው የሚያበሳጨኝ። ስለዚህ ይችን ገና ወደፊት አገኛታለሁ ለምትላት ልጅ ነው ተስፋ የሚኖራት። አሁንም ደግሞ ከቱርክ መታ ለእኔ እንኳ ጊዜ ሳትሰጠኝ ወደ አክሱም ልትሄድ ተነሳች። ታዲያ ይችን እናት ነው እንደ አንቺ አክብሪያት ውደጃት የምትለኝ አለችው ምላሴ ደግሞ እባክሽ ማየን ተረጃት፣ አንቺ እኮ ያለሽው ካጠገቧ እኔና አንቺ ካጠገቧ ነን ያለ ነው። ግን ያቺ ልጅ ምን ሆና ይሆን? ከማን ወርቃ ይሆን? ማን ቤተሰብ አግኝታ ይሆን? ምንስ ገጥሟት ይሆን? እያለች የእናት አንጀት ስትወልጂ ብቻ ነው የምታውቂው እኮ እባክሽ አላት ምላሴ። ኧረ እባክህ
እኔ በአሁኑ ሰዓት ደስታን ካላገኘው ለወደፊት ለምወልደው ብለኝ ትለኛለህ እንዳለችው፣ አይ ቢሆንም እናቴ የገጠማትን ችግር አብረን ተቀምጠን ልንካፈላት ይገባል እንጂ አንቺ እንደዚህ እያደረግሽ እናቴን አታስለቅሻት እባክሽ እያለ ነበረ ሲለምናት የነበረው። በነገራችን ላይ ምላሴ በጣም ትሁት የሆነ አዛኝ የሆነ አርቆ የሚያስብ በጣም ከምላችሁ በላይ ለሁላቸውም የሚሰጠው ሀሳብና አስተያየት ራሱ ልብ የሚሞላ ነው ማለት ነው። እንግዲህ በዚህ አይነት እንግዲህ ሀናዬ ደሴ ወሎ ገብታለች አባቷን ይዛ ማለት ነው። እንግዲህ ምላሴም እንግዲህ ከሕክምናው አገግሞ እናቲቱም ከዛ ስትመለስ እንደመጣ ስታቅ ወደ ደላላውም ሄደው ነበረ ለማናገር። ደላላውም አይ እኔ ስልኳን ነው የማውቀው፣ ቤቱንም ለተከራዮቹ ለተከራዩበት ሰዎች ተናግረው ሄደዋል። ስለዚህ ምንም ፍንጭ የለኝም። ወይዘሮ ሚላትም ሰራተኛ በጠየቁ መሰረት ሌላ ሰራተኛ ሰጥቻቸዋለሁ አሉ። ካሉበትም ከነበሩበትም ሰፈር ሂደው ቢጠይቋቸውም ለሰፈሩ አዲስ ስለሆኑ እነ ሀናና አባቷ ብዙም ሰው ጋር ስላልተዋወቁ ከዚህ ኬቡ የሚላቸው አልነበረም። ሆኖም ግን ጆሮን አግኝተው ሲጠይቁት ደሴ ወሎ እንደሄደች እና ወደ ደሴ አባቷን ይዛ እንደገባች ከስራ በመሰናበቷ ምክንያት ሲሰማ ነው እንግዲህ ምላሴ ደንግጦ ወርቆ ሆስፒታል የገባው ማለት ነው። በጣም ያሳዝናል። እንግዲህ ሀናዬ ገንዘብ አሰባስባ ትመጣለች ብለን እናስባለን። የዛሬው በዚህ ተጠናቋል። እኔ እንደማስበው ከሆነ ስልክ ስትገዛ ስልክ ቁጥሩን በቃሉ አውቃ ወደ እነሱ ትደውላለች። ምላሴም ከሰማ እናቲቱ ከሰሙ ያስመልሷታል። ቀጣዩን አብረን የምናይ ይሆናል። ሰላም ዋሉልኝ።